ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማህበራዊ ሚዲያ በሴቶች የብልት ጤና ላይ የደቀነው አደጋ። እንከን የሌለው የሚባለው የሴት ልጅ የመራቢያ አካል ወይም ብልት ምን ይመስላል? ጠረኑስ ምን መሆን አለበት? የሚለው ጉዳይ በመላው ዓለም ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በሚሊዮኖች የሚቆጠሩ ሰዎች የተመለከቷቸው የማህበራዊ ሚዲያ ምስሎችና ተንቀሳቃሽ ምስሎች የሴቶች ብልት ቅርጽና ጠረን ለመለወጥ ጥቅም ላይ መዋል ያለባቸው ምርቶችን ያስተዋውቃሉ። የሴቶች የስነ ተዋልዶ ጤና ባለሙያዎች እነዚህ ምርቶች ሴቶች እንዳይጠቀሙ እያስጠነቀቀ ነው። እዚህ ምርቶች በሴቶች ብልት ላይ ያለውን ተፈጥሯዊ ጤናማ ይዘትን እንደሚያዛቡና ለኢንፌክሽን እንደሚያጋልጡ ባለሙያዎች ተናግረዋል። የሴቶች ብልት የራሱ የሆነ ተፈጥሯዊ አቀማመጥ ያለው ሲሆን ሰው ሰራሽ ንጥረ ነገሮችን መጠቀም ይህንን እንደሚያዛባ የሴቶች የስነ ተዋልዶ ሐኪም ሞጅዱጉል ዛይፎግላ ካርካ ተናግራለች። ለመጀመሪያ ጊዜ የብልት ሽቶ የሚባል ስሰማ ደነገጥኩ። ለወንዶች ብልት ሽቶ የለም፣ ለምን ለሴቶች ብልት ብቻ ሽቶ አስፈለገ ስትልም ትጠይቃለች። በኢስታንቡል ተማሪ የሆነችው ዮልጎልሲ ካራ ሴቶች በማህበራዊ ሚዲያ አማካኝነት በሚደረግባቸው ጫና ተሰላችታለች። ማህበረሰቡ የሚጠበቅብንን እናድርግ፣ በየጊዜው ጫና አለ፣ አሁን ደግሞ ብልታችሁ በጣም ጠቁሯል እየተባለ ነው ትላለች። የተስተካከለ የሚባል ብልት የለም። የሕክምና ባለሙያዎች የተስተካከለ ወይም ፍጹም የሚባል የሴት ልጅ ብልት አይነት እንደሌለ ይናገራሉ። ለንደን ውስጥ በሚገኘው ጥንስና የማህፀን ሮያል ኮሌጅ የሚሰሩት ብሪኒ ታዝካን የሁሉም ሴት ብልት የተለያየ ነው ይላሉ። የትኛው ሴት ብልት ከሌላ ሴት ብልት ጋር በቅርጽ በመጠንና በጠረን የተለያየ ነው ሲሉም ያስረዳሉ። ታካሚዎቹ ብልት የሆነ ችግር አለበት ብለው ወደ ሕክምና እንደሚሄዱ ገልጸው ታካሚዎቹ ብልት የሆነ ችግር አለበት ብለው ሲመጡ ምንም ችግር እንደሌላቸው እንነግራቸዋለን። ሰውነታቸው አንዳችም ችግር እንደሌለበት ሲሰሙ 90% እፎይታ ይሰማቸዋል በማለት ያብራራሉ። በአንዳንድ ነገሮች ግን ሴቶች የስነ ተዋልዶ ጤና ባለሙያ ማማከር የማይችሉበት ሁኔታ ውስጥ ይገባሉ። ለምሳሌ በኢራን የሴቶች የስነ ተዋልዶ ጤና ክትትል ማድረግ እንደ አሳፋሪ ነገር ይወሰዳል። ስለዚህም ስለ ሴቶች ብልት ማውራት አይዘወተርም። አንዳንድ የጤና ባለሙያዎች ሴቶች ሀፍረት እንዲሰማቸው በማድረግ ይወቅሳሉ። አንድ ኤክስ ተጠቃሚ አንድ ጓደኛ የብልትን ውስጣዊ ከንፈር የሚቀንስ ቀዶ ሕክምና አድርጋለች። ለምን እንደዚህ አይነት ምቾት የሚነሳ ቀዶ ሕክምና አደረግሽ ብለን ጠይቅናት ስትል አስተያየቷን ሰጥታለች። ቀዶ ሕክምናን ያደረገችው ጓደኛዋ ቀዶ ሕክምናን ያደረግኩት የስነ ተዋልዶ ጤና ሐኪም የብልቴ ውስጣዊ ከንፈር ለምን አስቀያሚ እንደሆነ ስለጠየቀችኝ ነው። የብልትሽ ውስጣዊ ከንፈር ትልቅ እና አስቀያሚ ነው አለችኝ። ለምን የማህፀን በር ትልቅ ሆነ ብሎኛል። በተፈጥሯዊ መንገድ መውለድ ከፈለግሽ የቀዶ ሕክምና አስደርጊ አለች ስትል ነበር ምላሽ የሰጠችው። ይህ የቀዶ ሕክምና የሴት ልጅ ብልትን ለማስተካከል የሚደረግ ሲሆን በተለይም በወጣቶች ዘንድ በፍጥነት እየተስፋፋ መጥቷል። የብልትን ከንፈር ቆዳ ማጠፍን ጨምሮ የተለያዩ የብልት ክፍሎችን ቅርጽ የሚለውጥ ቀዶ ሕክምና ነው። ብልት መጠኑ እያደገ ስለሚሄድ ከ18 ዓመት በታች ያሉ ሴቶች ይህንን ቀዶ ሕክምና እንዲያደርጉ አይመከርም። ከንጽህና እንዲሁም የግብረ ስጋ ግንኙነት ሲፈጸሙ ወይም አካል ብቃት እንቅስቃሴ ሲደረግ ምቾት የማይሰማቸው ሴቶች እንደ ሕክምና አማራጭ የሚወስዱት ነው። ሆኖም ግን የብልት ቅርጽን ለመለወጥ በሚል ምክንያት ብቻ ቀዶ ሕክምናውን የሚያደርጉ እየተበራከቱ መጥተዋል። የብልት ቅርጽን የሚያስተካክለው ቀዶ ሕክምና በቅርቡ በወጣው ሪፖርት መሰረት በአውስትራሊያ ግማሽ ሚሊዮን በላይ ሰዎች ይህንን ቀዶ ሕክምና አድርገዋል ወይም ለማድረግ አስበዋል። ኦሚኔሽን ከልዚ ቪክቶሪያል የተባለው መጽሔት ባለፈው ሰኔ ወር ከ18 እስከ 50 ዓመት ያሉ 1030 ሴቶች መረጃ ተመርኩዞ ዘገባ አውጥቷል። ዘገባው እንደሚለው ሴቶች ይህንን ቀዶ ሕክምና እንዲያደርጉ ጫና የሚያሳድሩት ልቅ የወሲብ ፊልሞች እና ማህበራዊ ሚዲያ ናቸው። የሴቶች ብልት ምን መምሰል አለበት የሚለውን የተዛባ ምልከታን እየፈጠሩ ያሉ ምስሎች እና ቪዲዮዎች ሴቶች ቀዶ ሕክምናውን ለማድረግ እንዲነሳሱ አድርገዋል ይላሉ ዘገባው። ዓለም አቀፍ ቀዶ ሕክምናዎችን የሚመዘግበው ኢንተርናሽናል ሶሳይቲ ኦፍ ኤስቴቲክ ፕላስቲክ ሰርጀሪ ባወጣው ሪፖርት መሰረት የብልት ቅርጽ ማስተካከያ ቀዶ ሕክምና
እንደ አውሮፓውያን አቆጣጠር ከ2019 ከነበረው በ2023 ዓመት በ14.8 ጨምሯል። ከፍተኛ ቁጥር የተመዘገበው በብራዚል ሲሆን 28,000 ሰዎች ቀዶ ሕክምናውን አድርገዋል። የቀዶ ሕክምና ባለሙያው ሬታ ማግላሃስ ብራዚላውያን ሴቶች ስለ ገጽታቸው በመጨነቅ ቀዶ ሕክምና ያደርጋሉ ትላለች። የ27 ዓመቷ ብራዚላዊ የጡንቻ ማፈርጠም አትሌት ቫል ሳንታና የብልት ቅርጽ ማስተካከያ ቀዶ ሕክምና አድርጋለች። ቀዶ ሕክምናውን ለማድረግ የወሰንኩት ከ6 ዓመት በፊት በገጠመኝ ነገር ምክንያት ነው። በወቅቱ የጡንቻ ማፈርጠም ስፖርት ጀምሬ ስትሮይድ እወስድ ነበር ትላለች። ቮልዲኖን እና ኦክሳንድሮልን በተባሉ መድኃኒቶች ምክንያት ብልቷ ላይ የመጠን መጨመር እንደተከሰተና በዚህ ምክንያት የግብረ ሥጋ ግንኙነት ስትፈጽም ምቾት ይነሳት እንደነበረም ተናግራለች። የቀዶ ሕክምና ተሞክሯን በማህበራዊ ሚዲያ ላይ ስትገልጽ ቀዶ ሕክምናውን በራስ መተማመንና የተሻለ ሕይወት እንደሰጣትም ተናግራለች። ስጋቶቹ ይህንን ቀዶ ሕክምና ከማድረግ በፊት ከግምት ውስጥ መግባት ያለባቸው ነጥቦች እንዳሉ ባለሙያዎች ይናገራሉ። የዩናይትድ ኪንግደም ብሔራዊ ጤና ማዕከል ቀዶ ሕክምናው ጉዳት ሊያስከትል የሚችል ነው፣ የምትፈልጉትን ውጤት ለማግኘታችሁ ማረጋገጫ የለም፣ ስለ ሰውነታችሁ ያላችሁን አመለካከት ላያሻሽለው ይችላል ይላል። ቀዶ ሕክምናው መድማት፣ ኢንፌክሽን፣ የሰውነት ጠባሳ፣ የብልት ስስነትና ሌሎችም ቀዶ ሕክምና ጋር ተያይዘው የሚመጡ የደም መርጋትና አለርጂን የመሰሉ ጎንዮሽ ጉዳቶች ሊያስከትል እንደሚችልም ተገልጿል። አንዳንድ ሴቶች ቀዶ ሕክምናውን የሚያደርጉት የብልታቸውን ቅርጽ ስለማይወዱት ነው። ሆኖም ግን ብልት ላይ የቆዳ መሸብሸብ ወይም ሌላ ቅርጽ ፈጽሞ ተፈጥሯዊ ነው ሲሉም ተቋሙ ያስጠነቅቃል። የሥነ ተዋልዶ ሐኪም ሞጆዱጎል ዛይፎግራሉ ካርካ ሴቶች ስለ ብልታቸው ማወቅ እንዳለባቸውና ብልታቸውን በተፈጥሮ ባለው ሁኔታ መቀበል እንዳለባቸው ትናገራለች። ተማሪዋ ኤዮልጎልስ ካራም በዚህ ትስማማለች። የሴት ብልት ቀዶ ሕክምና ቅባት የሚያስተዋውቁትን በመቃወምም ማህበራዊ ሚዲያን በመጠቀም ስለ ሴቶች የሥነ ተዋልዶ ጤና ግንዛቤ መፍጠር አለብን፣ ከሴቶች ላይ አላስፈላጊ ጫናን ማስወገድ አለብንም ትላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።